ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ ፍቅሮቼ የሀገሮቼ ልጅ በያላችሁበት ሰላም ፍቅር አንድነት ያምጣል። እንዲሁም ክርስቲያኖቶቼ ሰላማችሁ ብዝዝት ይበል። እንግዲህ ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቅንነት እንግዲህ ዛሬ ጨረቃዎቻችን የሚመጡ ቪዲዮ አይለቁም። ያ ማለት ብሩኬ እንግዲህ በእንትን ገጹ ላይ ዛሬ ማታ እንገናኝ ቲክቶክ ብሏል። እንግዲህ በጎን ደግሞ ልጃቸውን አቅፈው እንግዲህ ፏ ብለዋል። እንግዲህ የሀሚዬ እርግዝና ብዙዎችን እያነጋገረ ብዙዎችን ደግሞ ውሸት ነው እዩን ለማቃጠል ነው እየተባለ ነው። አዎ እነሱ ማለት እንደዚህ ስርዓት ያላቸው ናቸው። አዎ እዩን ለማቃጠል ነው። እዩ እንግዲህ ለማን ተብሎ አንገትህን ከመጥፋት አንገት ከማለቃቀስ እዩ አስፈራራችኝ፣ እዩ እንዳለችኝ ከምትሉ እንደዚህ እሷ እናንተ እንደምታቃጥላችሁ እናንተም ቅጥል እያረጋችሁ እስከ መጨረሻው መታገል እንጂ የምን አንገት መጥፋት የምን ማልቀስ ለምን እንዴ? አንተ እኮ ውስጥህን ለሰው ብለህ ሳይሆን ብሩኬ የምትጨነቀው ውስጥህን የማንንም ሆድ ማን አያውቀውም። የማንን ውስጥ ማንም አያውቀውም። ፈጣሪ ብቻ ነው ውስጣችን የሚያውቀው። ስለዚህ ንጽህናህን እኔ እያልክ እየማልክ ነው አይደለም? ካላረከው ደግሞ እሷ ደግሞ አንተን ለማገኘት ስትል ሴራ እያሴረች ስለሆነ አንተ ደግሞ ለዛ ጠንካራ መሆን መበሳጨት ስሜታዊ መሆን የለብም። ትዕግስተኛ ሁነህ እስከ መጨረሻው መጋፈጥ ራስን እየጠበቅ አይታ እሷ 3-4 ቀን ለብቻ ላግኝ የምትለው ሴራዋን ጠንስሳ ነው። ያ ማለት እንግዲህ የሆነ ነገር አድርጋ አደንዝዛህ ሀሚ እንድትረሳ ሊሆን ይችላል። እሷን እንድትወድ ሊሆን ይችላል። ህፃኗ እንድትወድ ሊሆን ይችላል። ያ ማለት ደግሞ እዩ የልጁ አባት ሳይሆን ያሳሰባት አንተን ወደ እሷ ለማረግ ብሩኬን ወደ እኔ በምን ላድርገው፣ ብሩኬን እንዴት አድርጌ ከሀሚ ልነጥለው ነው እቅዷ። ያ ማለት እንግዲህ እናንተ ናችሁ ወሳኙ ጥንካሬ። ጭራሽ እንኳን ብቻዋን ቀርቶ በጓደኛው እኮ አታላ አንተም ሆነ ሀሚ ብጠራችሁ መራቅ ነው ያለባችሁ። ጭራሽ የጀዋሎም ከእናንተ ጋር አያስፈልግም። ለምን አንተን ባታገኝ ሀሚን በምን በሀሚ ልትመጣበት ትችላለች። ሀሚ ልትበቀል ትችላለች። ገብቶሃል? እንግዲህ ያ ማለት የዋህ ናቸው ቶሎ ይደክማሉ በሚል ነው የሱ አስተሳሰብ። እና የዋህ ናችሁ በጣም ሁለታችሁ አንድ አይነት ሰውን ታምናላችሁ። ተፈትናችሁ ብዙ ነገር እንኳ አይታችሁ ምንም የምትማሩ አይደላችሁም። እዛው ቦታ ናችሁ። ስለዚህ ጥንቃቄ አርጉ። እንግዲህ ብሩኬ ያ ሁሉ ትካዜ አልፎ እንዳያችሁት እንግዲህ ሀሚ ያረገዘች እኔ ከማፈቅራት ሴት ነው ልጅ የምፈልገው እንጂ ከሌላ አልፈልግም ብሎ ትናንት አሳውቋል። እንግዲህ የሚወዷቸው እህቶቻቸው እናቶቻቸው እንደ ራሳቸው የሚያዋቸው የሚንሰፈሰፉላቸው ኦዲየንሷቸው እንግዲህ ደስታቸውን ደስ ብሏቸው ፍንድቅድቅ ብለው ነው ያመሹት። አንዳንዶች ደግሞ የእነሱን መውደቅ የእነሱን መለያየት የእነሱን አንገት መድፋት የሚፈልጉ ጥላቶች ከዩ ጋር እያቀነባበሩ ውለዋል። በጣም ያሳዝናል። በጣም የሰው ጥላቻ እንደዚህ ያህል እስከ ጥግ። ኧረ ወደ ራሳችን እንመለስ። እውነት እዩን ደግሞ እንግዲህ የሴራሽ በውስጥም ጓደኛሽ እንደሆነ የምትልኪያት ለዶክተሩ ብር የሰጠሽው ጓደኛሽ እንግዲህ ትናንት በእኔ ተናገር ያለው ትናንትም እኒህ ኡመር የሚባል ዩቱበሮች ሚሽን አርጋችሁ ሸር አርጋችሁ ቢሰራጭላቸው ትናንት የዩን ጓደኛ ይዘዋት ብሩኬ ቤት ስትሄድ ያ ማለት ተናግራለች። ለዶክተሩ 15,000 እንደተሰጠ ስጪ ብላይ ነው እኔ የዩ ጓደኛ እሷን ነው ማግዘው በማለት አሁን ብሩኬ ቤት ስትሄድ ነው ያዟት። ነው የብሩኬ ቤት አላውቀውም። ያ ማለት የሙሽዬ ቤት እንግዲህ እንደምታዩት ነው። አሁን ያሉበት ግን ፍንዱቅ አላውቀውም። በሩ ግን ልጅቷ ሄደችበት ጭር ያለ ሰፈር ነው። የድሮ ለሀሚ ብሎ የገዛው ቤት አካባቢ ይመስላል። እዛ እንግዲህ ሊቀመጡ ይችላሉ። እኛ አናውቅም፣ ግልጽ አላረጉም። ያ ማለት ለድህነታቸው ጥሩ አድርገዋል። እና ስለዚህ ልጅቱ እንግዲህ እውነቱን ሽጥ። አዎ እዩ ለምን ሲላል ለብሩኬ ሴራ እያሴረች ነው። ያ ማለት ብሩኬን ለራሷ ለማድረግ ከካሜራ ጀርባ ብዙ ሰው እንዳላት አይዞሽ የሚላት እንዳለ እንጂ እህቶቼ
100% የብሩኬ ልጅ አይደለም። እዩ ተልኮ አላት። ዋናው ተልኮ ሀሚና ብሩኬን ለመለያየት ነው። ንቁ ሀሚ ብሩኬ። ዲኤንኤ የሚባል ደግሞ ቡታጅራ የለም ከአዲስ አበባ ውጭ። አትጃጃሉብን፣ እውነት አትጃጃሉ። ሰውንም ግራ አታጋቡት፣ ሰውንም ጅል አታርጉ። ማንም ጅል የለ፣ ማንም ጅል የለ። እኛ አረብ ሀገር እህቶች ሁሉም ተምሮ የመጣ ነው ኑሮ ለማሸነፍ እንጂ የወጣው። ያ ማለት ደግሞ ለእናንተ ደደብ ሰው አይደለንም። ስለዚህ ዲኤንኤን አዲስ አበባ እንጂ ቡታጅራ ትንሽ ከተማ የለም። ንቁ ወደ ራሳችሁ። ነገም ዛሬም ብሩኬ 10 ብትመረመር ብርህን ማክሰር እንጂ ነገም ዛሬም ታስቀይረዋለች። እየተነገራችሁ ነው። እናንተ ግን የሰው ምክር ኦዲየንሱን አሰሙን፣ በራሳችሁ ነው የምትሄዱት። አሁንም ጥንቃቄ አርቅ። አሁንም ያንተ ከተባለ መበሳጨት፣ ስሜታዊ መሆን ሳይሆን አዲስ አበባ ራሱ ወስደህ ቡታጅራ እንዳለ ወስደህ በአዲስ አበባ ማስጨረስ ይቻላል እየተባልክ ነው። ያለ አርፌ አልቀመጥም ካሌ ደግሞ በህግ ማስጠንቀቂያ ታሰጣታለህ ከህይወታችሁ እንድትወጣ 4 ነጥብ እንጂ አንድ ሰው ግድ የማይወደው ሴት ጋር ተቀመጥ የሚል ህግ የለም። ሀሚ ደግሞ እሷ ባለችሽ ቃል አትልፈስፈሽ። እውነቴ ነው። እሷ አንቺን ልብሽን አይተዋለች፣ ባለፈው ገምታሻለች። ስለዚህ ቶሎ ብላ ትወጣለች የሚል ነው ያዘችው። አንቺ ደግሞ ጠንካራውኝ እዩን ሳይሆን ብሩኬን እመኝ እመኝ፣ ብሩኬን እመኝ። ሴቶች ሸይጧን ናቸው። ሴቶች ተንኮለኛ ናቸው። ሁሉም ሴት ከስንት አንድ ነው ፈጣሪ የሚፈራ። በአሁኑ ዘመን ጊዜው ተቀይሯል። ስለዚህ ሀሚዬ ጠንከር ቆፍጠን በይ። ሁሌ የዋህነት ዋጋ ያስከፍልሻል።